እንዴት ናችሁ ቤተሰብ? ሰላም ናችሁ? ሰላማችሁ ብዝት ይበልላለሁ። እንግዲህ ዛሬ በአዲስ ሀሳብ መተናል። እሱ ምንድነው? ሪያክት የምናደርግበት ሀሳብ ዛሬ ቡዜ የአብርሽ እህት ማለት ነው፣ ትልቅ እህቱ በጣም ጀግና የሆነች እህት፣ በጣም አስተዋይ የሆነች እህት፣ በጣም መካሪ የሆነች እህት አለች። ታውቃታላችሁ። እሷ ምን ብለዋለች? ትልቅ የፈተና መታበታለች። ትልቅ የሆነ ፈተና ማለት ነው። ለእሷ መልስ ነው፣ ለቤተሰብ መልስ ነው፣ ለእኛም መልስ፣ ለኦዲየንስም ለእኛም መልስ የሆነ ጥያቄ ይዛ በመታለች። እንግዲህ እንደ ፕራንክም አድርገዋለች። ግን ብቻ እስቲ ምን ሊሆን ምን አይነት መልስ ይመልስ ይሆን? ፈተናውን ያልፈዋል ወይስ ይወድቀዋል? አይተን እንመለሳለን። እስከ መጨረሻ ቪዲዮውን ተመልከቱ። ላለው መልካም ጊዜ። ምን ችግር አለው? ለመዳር አንተና ችግሩ ነው። በዚህ ሰዓት ማግባት አልፈለግም እንጂ ሐሳብሽ የተቀደሰ ሐሳብ ነበር። ባይገርምሽ እኮ ሄርሜላን እንድታገባት ነው የምፈልገው። አንቺ የምትፈልጊው እሷ እንዳገባ ነው? በምርጫ አስተሳሳሽም ማለት ነው። በጣም ጎበዝ ነሽ። አልተሳሳኩማ። ኧረ አልተሳሳሽም። ስለዚህ ታገባታለህ? ቃል ልታስገቢ ነው? ናዋ እንዴ የምሬ አራኔ ለራሴ መጀመሪያ እንትን ልበላው። እኔ ማንንም አላገባም። የማግባት እቅድ እንትላውት ምንም የለኝም። አሁን እኔ ነፃ ሆኜ ብቸኛ ሆኜ መኖር ነው የምፈልገው። እዛ እኮ ልጅቷን ለምንድን ነው ተስፋ የምትሰጣት ታዲያ? ለማ ለካ ሄርሜላ ጋር ለምንድን ነው የምትሆነው? ሄርሜላ እኮ ከኔ ጋር ስትሆን ደስ ስለሚላት ነው የምትሆነው። ደስ ስለሚላት ብቻ ነው የምትሆነው አንተ? አይ ስለሽ አሁን እኔ አገባሻለሁ ብዬ አይደለም። እኔ እንደ ሌሎች ወንዶች አገባሻለሁ እንዲህ ሆነልሻለሁ እንዲህ አደርጋለሁ ምናምን ብዬ ቃል ገብቻ አይደለም ከኔ ጋር እየሆነች ያለችው። እሺ እና የማይሆን ተስፋ የሚባለው በዚህ ቀን አገባሻለሁ፣ በዚህ ቀን እንዲያደርግልሻለሁ፣ በዚህ ቀን እንዲህ እንሆናለን ምናምን ብለሽ የምታወሪው ነገር ነው ቃል መግባት ማለት። እሺ እኔና እሷ ህይወት ላይ ግን ፈጣሪ ያለው ይሁን ብለን ሁለታችንም አብረን አለን እንጂ በዚህ ታይም የመጋባት አሁን አንቺ እንደምትይው አብሮ የመሆን ምናምን እቅድ በዚህ ታይም የለንም። እሷም ጋር የለም እኔም ጋር ሁለታችሁም ጋር የለም። እና አሁን እንደ ፍቅረኛ ነው እንደምንድን ነው የምትተያዩት? እኔ ሄርሜላ ብዙ ነገር ነች፣ እህቴ ነች፣ እናቴ ነች። አትቀልድ፣ ፍቅረኛዬ ነች። አትቀልድ፣ የምሬን ነው። አሁን አንተ ፍቅረኛህ ናት፣ እሷ ምንድን ናት? እንዴ ምን ጥያቄ ማን ነው አጥብቆ ጥያቄ ያደረገሽ? ቆይ አይደለም እና ታዲያ እኔ በቃ ነገርኩህ እኮ። አንተ አሁን ላገባት አልፈልግም እንደዚህ ያልከኝ ነው። ላገባት አልፈልግም አላልኩኝም። ነገር አታበላሽ። እንዴ ልታጣይኝ ነው አንቺም ደግሞ? አይ እኔ ልታጣይኝ ነው ምናምን ለይልኝ ነው ያልኩህ። አሁን እኔ ለይልኝ? እሱ ፈጣሪ ነው የሚለየው፣ እኔ አይደለሁም። እኔ ሰው ነኝ፣ ገባሽ? ፈጣሪ ነው በህይወታችን እሱ ያለው ነው ሊሆን የሚችለው እንጂ እኔ ያልኩት እንዲህ ስላልኩኝ ይሆናል ማለት አይደለም። ግን ደግሞ ሐሳብሽ፣ እቅድሽ እንደዚህ ተጨንቀሽ የሁሉ ቀን አስበሽ በራሱ ይሄንን ነገር ማምጣትሽ ደስ ብሎኛል። እህት ዓለም ከልብ አመሰግናለሁ። ስለዚህ እኔ ብቸኛ እንዳልሆንብሽ ይጨናነቃል። ልጅ ብቻው ሲሆን ይደብረዋል፣ ይከፋዋል ብለሽ አስበሽ አግባት እንዴ እኔ ልዳር ስላልሽኝ ራሱ ነው አሁን ትልቅ ባለውለታዬ ነሽ። በቃ ታላቅ እህትም አለኝ ብዬ እንድኮራ አድርገሽኛል በዚህ ንግግርሽ። እሷን አግባ ብዬ ስላልኩ ማለት በጣም በቃ ይሄ ምን ማለት መሰለሽ ለእኔ ያለሽን ቦታ ነው የሚያሳየው። ለምን እኔ እንዳይደበረኝና እንዳይከፋኝ ስለሆነ የሁሉ ነገር እያደረግሽ ያለሽው ማለት ነው። እና እህታለም ከልብ አመሰግናለሁ። ግን ደግሞ እኔ በዚህ ሰዓት ማግባት እቅድ የለኝም። ለሀሳብሽ፣ ለእቅድሽ፣ ለፍላጎትሽ ግን በጣም ከልብ አመሰግናለሁ እኮ። አሁን የማግባት ሀሳብ የለም እና ልጅቷን ተስፋ ትስጣታ ታዲያ። እንደዛ ካሰብክ የራሷን ህይወት ትኑር አላለችም እሷ። አሁን እኔ እንደዚህ ተስፋ ሰጣኝ ነገር ሰጣኝ ብለኛል እና ዝም ብሎ ትርጉም የሌለው ጉዞ አለ እንዴ? ትርጉም የሌለው ሳይሆን ነገ ከነገ ወዲያ ትርጉም ያመጣል ብለን ነው እየኖርን ያለነው። ነገ ምን እንደሚመጣ አናውቅም ህይወታችን ላይ። ያንዳንዳችን እኮ ስለ ነጋችን ብናውቅ ኖሮ እኮ ዛሬ ላይ ለምናደርጋቸው ነገሮች በሙሉ እንጠነቀቅ ነበረ። ግን ነጋችንን ስለማናውቅ ነው በተስፋ የምንኖር። የትኛውም ሰው በተስፋ ነው የሚኖረው። አሁን አንተ ከእሷ ጋር በተስፋ ዝም ብለህ ትኖራለህ። የሆነ ሰዓት ላይ ሲሆን ይሆናል ብለህ ነው ያለው። እሷም እንደዛ ሆነ። ይሄ ግን ልክ ነው። ዋናው ምን መሰለሽ መተሳሰብ፣ ፍቅር፣ መግባባት፣ መረዳዳት፣ መተማመን ካለ ማለት ነው ምን እንደሚፈጠር ነገር አያናቁም። ምን ለማለት ፈልጌ ነው አንዳንድ ጊዜ እንደዚህ አሁን እኔ ሳስብ ሲጨናነቅ ምናምን ለምንድን ነው እንደዚህ ማድረገው? ነገዬን በምን አውቃለሁ እላለሁ። ነገዬን የሚያውቁ እኮ ፈጣሪ ነው። ነገ የጻፈልኝን ነው የምኖረው። ስለዚህ ዛሬ ዝም ብዬ ከንቱ ድካም ነው ብለህ ደፋለሁ እላለሁ ሲጨናነቅ ማለት ነው። ስለዚህ አሁን መጨናነቅ እንደሌለብኝ ነው እየተረዳሁ ያለሁት አሁን። ስለዚህ እህቴ ግን እንግዲህ ቪዲዮ እንዳያችሁት ነው። እኔ ደብሮኝ ነው ያየሁት። ማለት ልጁ የሚመጸዳደቀው ነገር ምንም አልተመቸኝም እንዳለ ማለት ነው።
ምን መሰላችሁ? አንደኛ ማለት ነው የዘረዘርን ለማየት ነው ሞክር። ማግባት አልፈልግም በዚህ ሰዓት ነፃ ሆኜ ነው የምኖረው። ማግባትም ምንም እቅድ የለኝም፣ ስለ ማግባት ፍላጎትም የለኝም ማለት እና ፍላጎት ከሌለ ታዲያ ምን ታደርጋለህ ከሷ ጋር? ትላንትና ሌላ ወንድ ሲመጣ በዛ ልክ አውረገረገ ታዲያ ካልፈለግካት ማለት ነው። እና ታዲያ ዘዋና ውስጥ በዛ የምታረጉት ነገር ታሪኩ ታዲያ ማግባት ካልፈለግ በዚህ ልክ ሴት ልጅ መጉዳት ጥሩ ነው? እሷ ስለምፈልገኝ ነው እንጂ እኔ አይደለሁም እኮ ምናምን ነገር እንደምፈልግህማ በአደባባይ ተናግራለች። ታፈቅረሃለች እኮ ጥያቄ የለውም። ግን መፈቀር ደግሞ ብርቅ አይደለም በዚህ ልክ ማለት ነው እንዴ። በጣም ተመጻደቀ። ማግባት ካልፈለግ ሲጀመር የሰውን ልጅ ጊዜውን፣ ሴትነቷን፣ ብዙ ነገሯን እየበላህበት ነው ያለከው። በጣም ብዙ ነገሯን ማለት ነው። መሄድ ትችላለች ካልክ ደግሞ ታፈቅረሃለች፣ ጥሎባት ታፈቅረሃለች አንተ ማለት ነው። ስለዛ ነው ካንተ ጋር እንደዚህ የምትተሻሸው እንጂ ወንድ ሀገር ላይ ጠፍቶ አይደለም። ካንተ የተሻለ ወንድ ጠፍቶ አይደለም ሀገሪቷ ላይ ምሪቷ ላይ ማለት ነው። ግን ስለምትወድ ብቻ እንደዛ የምታደርገው። ሲጀመር ሪስፔክት የሚባል ነገር የለም እንዴ። ልጅቷ እኮ ታየዋለች አይን ቪዲዮ በዚህ ልክ ሲጀመር ትላንትና እዛ ቤት የሆነ እንትን ተፈጥሮ የለ የምፈለግ ነገር አለ አይደለ? እያኮበኮብክ ነው ያለው ለመሄድ ማለት ነው። ስለዚህ ይሄን ነገር ብትል አንገረምም። እኛ እንደለመድከው ተለማመጥና እዛ መሄድ ትችላለህ። ግን የሴት ልጅ ጊዜ እንደዛ ተብላ ደግሞ ፈጣሪ ባለው ጊዜ እንደ ሌላ ወንዶች በእቅድ ይዘው አገባሻለሁ ብለው ፕሮግራም ይዛሉ። ማንም ሰው ግዴታም ነው እግዚአብሔርም የጠራው ፈጣሪም አለቅድ ማንም እንዲኖር አይፈልግም። ፈጣሪ የሚጨመርበት እኛ የተወሰነች ነገር ስንሄድለት እሱ ደግሞ ዛልኛው ላይ ተጨምሮ በረከቱን ብዙ ነገሩ ይጨምርልናል እንጂ ዝም ብለን ተጎልተን እኛ እሱ የማይፈልገውን ስራ እያደረግን እሱ ነገሮች መጥቶ ያስተካክልልንም እኮ ይሄ ምንም ጥያቄ የለውም። ትንሽ አይደብርህም? ይሄን ሁሉ መስዋዕት እየከፈለችልህ እንደዚህ የምትሆነው ለመሄድ ከፈለ በግልጽ ነግራት በቃ እኔ እና አንቺ ጉዳይ ሂጂ እንደለመድከው ሂጂ ብለሃት ብትሄድ ይሻልካል። ምክንያት መደርደር አይጠበቅብህም። በዛ አይነት በተፈላጊነት እንደዚህ ወንድ ልጅ እኮ ነው አንተ ሴት ልጅ ነች እንደዚህ ስትፈለግ በዚህ ልክ መጠበር ምናምን ያለባት በወንድ ልጅ ላይ አያምርም እንደዚህ መሆን ማለት ነው። ሁለተኛ ደግሞ ሪሌሽናችሁ ምንድነው ስትልክ እህትክ እናቴ ነች እህቴ ነች እናትና ሳጣች እንዴ እሷ ጓደኛ አጣች እንዴ? ማአት እኮ ይኖራታል አላት እኮ ኢትዮጵያ ህዝብ እንደ ጓደኞቿ እኮ ናቸው። ምን ችግር አለ? ለጓደኛ ሰው እኮ እዚህ ጋር ፍቅር ነው ያጣችው። እና ደግሞ ሄርሜላም ይሄን ነገር ትፈልገዋለች እንደዚህ ተባብለን ነው የጀመረው ያልከው ነገር ስለምታፈቅርህ አግባኝ አትልህም። ግን የምታፈቅርህ እንድታገባት ነው። ሌላ ነገር የለውም። ሰው ልጅ ሲፋቀር ሊጋባ ነው። ሌላ ነገር ሌላ ዓላማ የለውም። የሰው ልጅ ፕሮግራም ይይዛል፣ ይፋቀራል፣ ከዛ ይጋባል፣ ይወልዳል፣ ከዛ እድሜው ከደረሰ ይሞታል። ሲደርስ ማለት ያ ነው በቃ የሰው ልጅ ፕሮግራም፣ ሌላ ፕሮግራም የለውም በቃ በዛ ላይ ደግሞ ለአንተ ብርቅ አይደለም እኮ ማግባት። አሁን ማግባት አልፈልግም ጊዜ አይደለም ምናምን እያልክ ነው። ወልድ የለ እንዴ አንተ? ምንድነው በዚህ ልክ መመጸዳደቅ? አይ በጣም ነው ያስደበርከን። እኔን ያስደበርከኝ ፐርሰናሊ እኔ በጣም ነው ያስደበርከኝ ባደረከው ነገር ማለት ነው። አትመጻደቅ በዚህ ልክ ማለት ነው። ከፈለክ ቀጥ ብለህ መሄድ ትችላለህ። የልጅቷን እድሜና ጊዜዋን፣ ህይወቷን፣ ማንነቷን፣ ልጅነቷን አትብላባት፣ አትደበረባት። መደበሪያ ከሆነ የፈለከው ሌላ ሰው ጋር ሄደህ ተደበር። ምክንያቱም በጣም ስለምታፈቅር ከሷ ማለት ነው። ሌላ እና ዋነኛው ነገር ደግሞ ምንድነው እቺ ልጅ እህቱ ማለት ነው በጣም ብስል ነች። አንቺ የምትፈልጊው ነገር ካለ እያልካት ነበር። አንቺ የምትፈልጊው ነገር እህቴ ያደርግልሻለሁ ምናምን ነገር ላልካት ደግሞ ማለት ነው እሷ የምትፈልገው አንድና አንድ ተናግራለች። ሩታን ነው ብላለች አይደለ? ሩታ እንደምትፈልግ ስላወቀች በዚህ ልክ ከምታቆበኩ በዚህ ልክ የመልኩን ባህሪን እናውቀዋለን። በዚህ ልክ እንደዚህ ከምትሆን ታስታርቅክና ቤተሰብክ እንዳለ የሚፈልገው እሱ ስለሆነ ሂድ በቃ። አንቺ የምትፈልጊ የምመርጭልኝ ነገር አደርጋለሁ ምናምን እያል መጨረሻ ቪዲዮ ላይ የወለለ ስትል ነበረ። ሂድ በቃ ከልጅቷ ይወጣ። ባይዘው ሄርሜላ ደግሞ የምነግርሽ ነገር ማለት ነው ይሄ ቶክሲክ ሪሌሽን ነው። እሺ ተስፋ የሌለው ሪሌሽን ቶክሲክ ስለሆነ ዝም ብለሽ አትጃጃይ፣ ውጪ በቃ። እነሱ ተመልሰው ሊሄዱ ነው። አምልጪ። ቤተሰብ አመሰግናለሁ እስከዛ ስላያችሁ። ላይክ፣ ኮሜንት፣ ሰብስክራይብ አድርጉ። መልካም ጊዜ። ቻው